አብሪ ሞተርስ ዋጓን እንደው ዝም አላችሁ አጥረጭ አለች ባግዳድ ከባድ ነገር ነው እንደ እየጠየቅናችሁ ያለ ነው። ከ6 ወር በፊት የሶሻል ሚዲያ አካውንታችሁን ለማሳደግ ያስጀመራችሁት የ1 ሚሊዮን ብር ቻሌንጅ አሸንፈሻል ላላችኋት ልጅ ለምንድነው ብር የማትከፍሏት? 1 ሚሊዮኑ ብር ላይ 100 ሺህ ብር አንስታችሁ ሰጣችሁ፣ 900 ሺህ ብር ይቀራል። እዛ መሃል ላይ አዶናይና ማናጀሩን አስገባችሁ። ከዛ በኋላ ደግሞ አራዘማችሁ። እናንተ ሳይድ ያለው ማብራሪያ ያለው ስቶሪ ምንድነው? እኛ ነን የተሳሳት ነው፣ ልጅቷ አላሸነፈችም፣ ቻሌንጁን ሰርዛችሁታል፣ አሁንም እንደተራዘመ ነው። ምንድነው ያለው ጉዳይ እዚህ ጋር? ምክንያቱም አሁንም ከሲድሮ አፕ ጋር ኮላብ አድርጋችሁ ሌላ ቻሌንጅ አስጀምራችኋል። 900 ሺህ ብሩን ወደዚህ አምጥታችሁት ነው ወደዚህኛው ቻሌንጅ። እንደዛም ከሆነ ግልጹን ለምን አትነግሩንም? ነገራችሁ ላይ ከዚህ በፊት የሰራሁት ቪዲዮ ላይ መታችሁ አዶናይን አትንኪው፣ አዶናይን አታስገቢው እዚህ ውስጥ ምናምን የምትሉ ሰዎች ማለት ነው። አዶናይን እዚህ ጉዳይ ውስጥ ያስገቡት አብሪ ሞተሮች እራሳቸው ናቸው። አብሪ ሞተሮች ናቸው ስለ ቻሌንጁ ከዚህ በኋላ አዶናይ ነው የሚመለከተው፣ አዶናይን አናግሪው ያሏት። ከዛ ኢቨንቹአሊ የአዶናይ ማናጀር ደግሞ ኖ ከኔ ጋር ነው መነጋገር ያለብሽ ብሎ ከዛ ልጅቷ እስካሁን ድረስ የሚገባትን ነገር አላገኘችም። ሉናብጥ ማለት ነው። ግልጽ መደረግ ያለበት ነገር ግልጽ እስኪሆን ድረስ እዚህ ነገር ውስጥ እጃቸውን ያስገቡ ሰዎች በሙሉ ይጠራሉ። ቻሉት፣ አይዟችሁ ያለ ነው። እዚህ ፔጅ ላይ ሰዋን መርጥ 900 ሺህ ብሩን አለመክፈል እኮ መብታቸው ነው ምናምን ያላችሁ ሰዎች አሉ። አዎ መብታቸው ነው አለመክፈል፣ ግን መናገር አለባቸው፣ ማሳወቅ አለባቸው። ቻሌንጁን ሶሻል ሚዲያቸው ላይ እንዳሳወቁት 900 ሺህ ብሩን እንደማይከፍሉ ወይም ደግሞ ቻሌንጁን ሀሳባቸውን እንደቀየሩ whatever it is ማሳወቅ አለባቸው ሶሻል ሚዲያቸው ላይ። በጣም ብዙ ድርጅቶች ቢዝነስ የሚሰሩበት መንገድ ነው ይሄ። ባይ ዘ ዌይ ቀላል ነገር አይደለም፣ ቀላል ትራንዛክሽን አይደለም። በጣም ብዙ ድርጅቶች ሶሻል ሚዲያ ላይ ያላቸውን ኢንፍሉዌንስ ያላቸውን አቅም እየተጠቀሙ ያሉት በእንደዚህ አይነት ቻሌንጆች ነው። አንድ ድርጅት ሶሻል ሚዲያ ላይ መጥቶ የ1 ሚሊዮን ብር ቻሌንጅ አዘጋጅቻለሁ ተሳተፉ ካለ በኋላ እነዚህ ሁላ ሰዎች ከተሳተፉ በኋላ ለሚያሸንፈው ሰው ቃል የገባውን ገንዘብ ቃል የገባውን ጊፍት ስጦታ whatever it is የማይሰጥ ከሆነ ማወቅ አለብን ሁላችን። ስፔሻሊ ኮንተንት ክሪኤተሮች ማወቅ አለባቸው። ሶ አብሪ ሞተርስ እየጠበቅናችሁ ነው። ሲድሮ አፖችም እንደዛው ዝም አትበሉ። አብራችሁ እየሰራችሁ ያላችሁት ድርጅት ነው እንደዚህ አይነት ነገር እየሰራ ያለው። አሁን ከነሱ ጋር ቻሌንጅ ጀምራችኋል እናንተም። ሶ የእናንተም ቻሌንጅ እንደዚህ አይነት ውጥንቅጥ ውስጥ እንደማይገባ ምንድነው ማረጋገጫው? አዶናይ ምንድነው የምታውቀው ነገር ስለዚህ ጉዳይ? ዝም አትበል።